ሰላም ውድ የተከበራችሁ አድማጭ ተመልካቾቻችን ዕለታዊውን የሆነውን የወርቅ ዋጋን መረጃን ይዘንላችሁ መጥተናል። እንደተለመደው ዛሬም ወርቅ ዋጋው እየደረሰ ጨመረ ወይስ ቀነሰ የሚለውን አብረን የምንመለከት ይሆናል። ከ14 ካራት ጀምሮ እስከ 24 ካራት ዛሬ የኢትዮጵያ ወርቅ እየተሸጠ ያለበትን የጥሬ ወርቅ ዋጋ እንመለከታለን። እስከ መጨረሻው ድረስ አብራችሁ መቆየት እንዳትረሱ። ታዲያ ቪዲዮውን ስትጀምሩ ላይክ ማድረግ እንዲሁም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ትቀላቀሉን ዘንድ እንጠይቃለን። ቀጥታ የምንጀምረው ከታችኛው ካራት ከ14 ካራት ነው። በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር እያደረገን የምንነግራችሁ ነው የሚሆነው። 14 ካራት 1 ግራም የጥሬ ወርቅ ዋጋ ዛሬ ሚያዝያ 11 2018 ለተሁድ ላይ በ90 ከ36 የአሜሪካ ዶላር ይሸጣል። በኢትዮጵያ ብር ደግሞ በ14177 ከ51 ነው በምሽጥ ላይ የሚገኘው። 15 ካራት ውስጥ ካላችሁኝ ደግሞ የ15 ካራቱ የጥሬ ወርቅ ዋጋ በአሜሪካ ዶላር በ96 ከ81 ሲሸጥ በኢትዮጵያ ብር ደግሞ በ15190 ከ19 ነው በምሽጥ ላይ የሚገኘው። ቀጥሎ የምንመለከተው የ17 ካራቱን ይሆናል። 17 ካራቱ በአሜሪካ ዶላር በ109 ከ72 የተሸጠ ነው የሚገኘው። በኢትዮጵያ ብርስ ካላችሁኝ ደግሞ የ17 ግራሙ የጥሬ ወርቅ ዋጋ በ17215 ከ55 በምሽጥ ላይ ነው የሚገኘው። ቀጥሎ የምንመለከተው እንግዲህ በአሜሪካውያን በካናዳ እንዲሁም በአውሮፓውያን ዘንድ እጅግ ተወዳጅና ተመራጭነት ካለው የካራት ተርታ የሚመደበው ባለ 18 ካራቱን ነው። 18 ካራቱ እንግዲህ እንደምታውቁት ከሆነ በቀላሉ ወደ ነጭነት ወደ ሮዝነት ቀለሙን በፖላዲየም በሚባል ኬሚካል በመጠቀም መቀየር ይችላል። እሱ ብቻ ሳይሆን የተለያዩ የከበሩ ማዕድናትን እንደ ልዑልና እንደ ዳይመንድ የመሳሰሉ ፈርጦችን በቀለበቱ ላይ በማድረግ እንግዲህ ተወዳዳሪነት የለውም ይባላል። ይህም ብቻ ነው የዚህ የወርቅ አይነት ወይም ደግሞ የካራት አይነት ልዩ የሚያደርገው ማለት ነው። ለዛም ይመስላል እንግዲህ ተወዳጅነቱ እጅግ በጣም ከፍ ብሎ የሚታየው። ይህ የወርቅ ካራት በኢትዮጵያ ብር በስንት ነው እየተሸጠ የሚገኘው ካላችሁኝ በ18228 ከ23 ሲሆን በአሜሪካ ዶላር ደግሞ በ116 ከ17 የአሜሪካ ዶላር ዛሬ ላይ እየተሸጠ እንደሚገኝ መረጃዎች